አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወረባቦ ቢስቲማ የሚሄድ የቤት እቃ አጥር ምጥን ያለ ነው ማሳያችሁ። 107370 ብር ነው የፈጀው። እንግዲህ እዚህ ጋር እንደምታዩት እጥር ምጥን ያለ ያልተንዛዛ እቃ ነው ያላት፣ ግን ሁሉም ኳሊቲ የሆኑ በተለይ ቲቪ ስታንዷን እንዴት እንደወደድኳት ያዘዘችው በተለጣፊው ነበረ። ተለጣፊው ከለር ብዙም አልነበረም፣ አማራጭ ቀለም እንዲቀባ ተደርጎ በጣም የሚያምር ቲቪ ስታንድ ነው የተሰራላት ማለት ነው። እንግዲህ እያንዳንዱን እቃ ዋጋውን የምነግራችሁ ይሆናል፣ አብራችሁን ቆዩ። እዚህ ጋር ፌሮ ምድጃ አላት። ይሄ 1600 ብር ነው። እዚህ ጋር ደግሞ እንደምታዩት አንድ ብረት ምጣድ 1400 ብር፣ አንድ ጥስት 1600 ብር አላት። ከዛ የፌሮ ሙቀጫ 600 ብር። ሌላው እዚህ ጋር በጣም የሚያምር የማይካትሪ ነው። የማይካትሪ 1200 ብር በጣም ነው የሚያምረው። እንደምታዩት እኔ እንደዚህ አይነት ከለር በጣም የምወደው እና ይሄ 3 ፒስ ነው እንደምታዩት 1200 ብር። እዚህ ጋር ደግሞ ማይካ ሰርቪስ አላት 700 ብር 3 ሴሪ ነው። ሌላው ታች ስቶቭ ሲልቨር ከረስት ነው እንደምታዩት ጀርመን ነው እንትኑ ማለት ነው። በጣም ቆንጆ ታች ስቶቭ አላት 8500 ብር ነው። እዚህ ጋር ደግሞ የጅማ ረከቦት ቡኒው 1800 ብር። ከዛ የሀገረኛ ሲኒ አንድ ደርዘን 500 ብር። ሰርቪሱ ደግሞ 270 ብር ነው ደርዘኑ ማለት ነው። ሰርቪሱ እነዚህ ሰርቪሶቹ ማለት ነው። እዚህ ጋር ደግሞ ሜትር ከ50 የቲቪ ስታንድ አላት ማለት ነው። ላይኛው ሜትር ከ20 ሆኖ ታችኛው ሜትር ከ50 ነው። ይሄ እንደዚህ ይሳባል ይሰፋል ማለት ነው። ተንሸራታች ነው ይሄኛውም እንደዚሁ እና በጣም የሚያምር ቲቪ ስታንድ በክሬም ከለር ነው የተቀባላት። ካሜራው ብዙም አላወጣውም እንዴት እንደው ባላቅም 11000 ብር ነው። በተለጣፊው 12000 ብር ነበረ። ያው እንደነገርኳችሁ ተለጣፊ አልተገኘም ከለር በክሬም ከለር እንደዚህ ጥቁር በክሬም ከለር ነው የተቀባላት። ይሄንን 11000 ብር ማለት ነው። ሌላው 34500 ብር 43 ኢንች ቲቪ። በነገራችን ላይ ዳብል ስክሪኖች አሁን ጠፍተዋል። ስክሪኑ ዳብል ያልሆነ ነው አሁን ላይ ያለው፣ ውድ ነው እሱም ደግሞ። ይሄንን የገዛሁላት 34500 ብር ነው። ሌላው ቲቪ ማነው ዲሽ ከነ ሙሉ እቃው ደግሞ እዚህ ጋር ሙሉ እቃው ይሄ ነው። ሳህኑ እዛ ጋር ይታያችኋል ከጀርባ ትልቁ ማለት ነው። 6900 ብር ነው ማለት ነው። ቲቪ ከነ ሙሉ እቃው ከነ ቲቪ ስታንዱ ነው የተገዛላት። እዚህ ጋር እንደምታዩት ቆንጅዬ ቲቪ ስታንድ ከነ ቲቪው ማለት ነው። ቲቪውም 43 ኢንች በጣም ቆንጆ ነው። ከለሩን አያችሁታ በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ከዛ እንደነገርኳችሁ እቃው የተንዛዛ አይደለም። ሱፍራ ኮኮብ ነበር ያለችን፣ ኮኮብ የለም። ይሄንን 550 ብር ነው የገዛሁላት ባለ 2 መረብ ማለት ነው። ሌላው እዚህ ጋር የሽንኩርት ሸልፍ 600፣ የዳቦ ማብኪያ 350፣ የእቃ ማንጠፍጠፊያ ይሄንን ማንጠፍጠፊያው 220 እና ሁለት መዘፍዘፊያ ነው። ይሄ 1300 ብር 650 650 ማለት ነው። እዚህ ጋር ደግሞ ሁለት ባሊዎች አሉ 20 ሊትር 440 ብር ሁለቱን ማለት ነው። 220 ብር ነው አንዱ። ማዕደን ሙሉ ሴሪ 5800 ብር ነው። ይሄ የእጅ ማስታጠቢያ የሳሙና ያለው ይሄንን 150 ብር። ይሄ ደግሞ 40 ሊትር ባሊ ነው። ባሊው 350 ብር። የልብስ ባስኬት 420 ብር። ከዛ ሀባይ እዚህ ጋር 9 ትራስ 2700 ብር ገዝቼላታለሁ በ300 ብር ሂሳብ። 520 ብር ደግሞ የቤቢ ትራሶች እስቦንጆቹን የለበሱ የገዛውላት ያለበሰ ከሆነ 80 ብር ነው። ይሄ ተሰፍቶ አብሮ ከተሰፋ ደግሞ 130 ብር ነውና እስቦንጆቹ ስለሚፈነዱ ነው። እስከዛሬ እኔ የምገዛቸው አልቀዋል። እንደ ጥጥ ነገር ከበድ ያሉ ናቸው፣ ምቾት አላቸው፣ ለስልስ ያሉ ነበሩ። እነዛ አልቀዋል ማለት ነው። ከዛ የመፈረሻ ፍራሽ 3 ፍራሽ ነው 6300 ብር አንዱ 2100 ብር ነው አንዱ ማለት ነው። ሌላው ኤክስትራ ፍራሽ በጣም እኔ ሞዶ ከለር ፍዝዝ ያለ በጣም ነው ሞዶ እና ለሙጥ ፍራሽ እኔ ደስ ይለኛል። ይሄ ኤክስትራ ቦንድድ ማለት ነው 12800 ብር ገዝቼላታለሁ። ውጭ ላይ ማገዶ ቁጣቢ አላት።
በዚህ አጋጣሚ ፍራሽ ስለ ፍራሽ ብዙ ልጆች በውስጥ መስመር ተጠይቁኛላችሁ። ፍራሽ ማለት ነው አንደኛ የሚባለው ቀስተ ደመና ነው። ከቀስተ ደመና ደግሞ ሱፐር አለ። ከሱፐር ደግሞ ኤክስትራ አለ። በጣም ቆንጆ የሚባሉ ናቸው እነዚህ ሶስቱ ማለት ነው። ግን ከዚህ ከኤክስትራው ሱፐሩ ይበልጣል። ከሱፐሩ ደግሞ ቀስተ ደመና ይበልጣል ማለት ነው። ግን ደግሞ ኤክስትራው የራሱ ሆኖ ፎርጂን የለውም ለራሱ በኤክስትራ ይሄ አንደኛ ነው። እንዲሁም ደግሞ ያኔ እንደማርካቸው ማለት ነው። በነገራችን ላይ ሱፐር አሁን 23000 ወይም 24000 ብር ነው። በዚህ ይመስለኛል ባለ 20 ቲክነስ ማለት ነው። እንደዛ መሰለኝ። ቀስተ ደመናውም ከዛ በላይ ነውና የፍራሾቹ ልዩነት ማርካቸው ሁሉም የየራሳቸው ሆነው አንደኛ ናቸው ሁሉም። ግን ደግሞ ከነዛም ይበልጣል። አሁን ለምሳሌ ቴሌቪዥን ሆኖ ከቴሌቪዥን የሚበልጥና የሚያንስ አለው በዋጋም ደረጃ ማለት ነው። ግን ጥቅሙ እኩል ሆኖ ማለት ነው። እና ሀባይ ይሄንን ይመስላል። ሌላው አንዳንድ እህቶች ማለት ነው አንዳንድ እህቶች ይሄንን ብላችሁ ብዙ ሪካርድ ብዙ እቃ ጽፋችሁ ሂሳብ ስሩ አትበሉ። እኔ እቃ ገዥ ነኝ እንጂ ሻጭ አይደለሁም። እናንተ ገበያ ስትሄዱ ሂሳብ ሰርታችሁ መቼም አትሄዱም አይደለም? ልክ እንደዛ ነው። እኔ ሂሳብ ሰርቻ አልሄድም። በተለይ በአሁኑ ሰዓት ባለው ገበያ ማለት ነው። የአሁኑ ሰዓት ገበያ በጣም የተለያየ ነው። ለምሳሌ ብርድ ልብስን ብታዩ ብርድ ልብስ 4500 ብር እያሉ ነው አሁን ማለት ነው። ግን እስከ ዛሬ 3700 ነበር። በአንድ ገበያ አልጸናም። ስለዚህ እኔ አሁን ገበያ ይሄን እንፈልጋለን ብላችሁ ሂሳቡን ሰርተሽ ንገሪኝ ካላችሁኝ አይመቸኝም፣ ዝም ነው የምላችሁ። ለምን እኔ እቃ ገዥ ያለመሆኔን እቃ ሻጭ ያለመሆኔን ተረዱልኝ። እቃ ሻጭም ቢሆን ሲጀመር ዛሬ በሚሸጥበት ለነገ ለሳምንቱ ደግሞ በዛ ዋጋ ነው ብዬ አላችሁም። እንደው እናንተ ስታስቡት እንዴት ነው? እኔ እኮ ግራ ግብት ነው የሚለኝ ወላሂ። እቃ ሻጭ አይደለሁም እያልኳችሁ በቃ ይሄንን የሀገር እቃ ተጽፉና ከደሴም ከኮምቦልቻም ከገበያም ከሱቅም የሚገዛውን ከዛ ሂሳብ ሰርተሽ ላኪልን። ዝም ስላችሁ ትቆጣላችሁ። እኔ እናንተ እኔ ቦታ ብትሆኑ ምን ታረጋላችሁ? እስኪ ንገሩኝ። እያያችሁት ነው። ከትናንት ወዲያ የተገዛ እቃ ዛሬ ሌላ ነው ገበያው። ዛሬ የተገዛ እቃ ለነገው ሌላ ነው ገበያው ማለት ነው። ስለዚህ ሂሳብ ሰርቶ ለመላክ ምንም የሚሆን አይደለም። ሲቀጥል ደግሞ መቼም እናንተ ከቤት ሲወጡ ገበያ ልገበዩ ይሄና ይሆናል ገበያው ብላችሁ ሂሳብ ሰርታችሁ አትወጡም አይደለ? ልክ እንደዛ ቁጠሩት። እኔ ለእናንተ ስገዛ እንደራሴ ሁኜ ነው የዲካሜንና ትራንስፖርት ነው የምከፍሉት። አንዳንድ እህቶችም የሷ ምንድነው ጥቅሟ እያላችሁ ነው። ትራንስፖርታችሁን ትከፍላላችሁ የሚጫንበትን። ይሄን እቃውን ስንት እንደሚለኝ አላቅም። ሹፌር ጋር ተነጋግሬ እንደራሴ ተከራክሬ ይጫንላችኋል። የዲካሜን የተነጋገርነው እናንተም ማጎዱኝም እኔም አልጎዳችሁም ትከፍላላችሁ ማለት ነው። እንደዛ ነው እኔ የምሰራው እኔም ሆንኩ ዚነት ማለት ነው። እና አንዳንድ ነገሮች ያው ከኋላ የምትመጡ እየሆናችሁ ይሁን ሁሉንም ስለማታዳምጡት ይሁን አላቅም፣ ግልጽ ለማድረግ ያክል ነው ይሄን እምላችሁ ማለት ነው። ሌላው እንግዲህ እዚህ ጋር የማገዶ ቆጣቢ ሸክላ የሌለው ነው ይሄ። ሸክላችሁን ቤታችሁ አስገጥሙ። ብዙ እህቶች እኔ ሳስረዳችሁ የከፋቸው ይመስላችኋል። ይሄ በጣም ስለሚካበድ ሲሚንቶ ስለሆነ የተሞላው ውስጡ ተድላ ደግሞ የሚሰራው እዚህ ጋር ሌላ ሸክላ አለው። የተሰበረ ምጣድ አሁን ለምሳሌ ሸረፍ ካላይ የተሰነጠቀ ምጣድ ሲኖር እዚህ ላይ ያረግበታል ማለት ነው። እና ይሄ ማለት የዚህ ክብደት ሩቅ ቦታ ይዛችሁ ለመሄድ ምንም ነው የማይመቸው። እንኳን ሩቅ ቦታ አይደለም ከዚህ ደሴ ራሱ አይደርስም። እኔ ለእናንተ ነው መወቃቀስም አልፈልግም። እንደገና ደግሞ እናንተ ስለማታውቁ ሸክላ ያለው የተሟሸ ምናምን እኮ ምንም አይጠፋም። በነገራችን ላይ ምጣድ አያስቸግርም። በዚህ ልክ እንትሉና ምጣዳችሁን አስቀጥራችሁ እዚህ ጋር ትንሽዬ ግማሽ ኪሎ ሲሚንቶ ነው የምትፈልጉት። ይሄንን ዙሪያውን ተቀቡታላችሁ። ከዛ በኋላ ምጣዳችሁን በዚህ ልክ ያሰራችሁትን ምጣድ አምጥታችሁ ቁጭ ታረጋላችሁ ማለት ነው። ከዛ ትንሽ ታስነኩታላችሁ ሲሚንቶ። በቃ እንደዛ ሆኖ ተያያዘ ማለት ነው። እና መኪና ላይ እኮ ሲሄድ እኮ ይሄ ሁሉ ሊሸራረፍ ይችላል ይሄ ማለት ነው። እንኳን ምጣዱ ሸክላው ሊደርስ በኋላ
ሸክላ ተሰብሮብኝ እንደዚህ ብሎብኝ መባባል አያስፈልግም። የሚሆነውን እቃ አቀበላችኋለሁ። እኔ ሁልጊዜም የምታወቀው ያዘዛችሁ ልጆች ታውቃላችሁ። እቃ መጥፎ ከሆነ አይ ይሄ መጥፎ ነው፣ ይሄኛው ጥሩ ከሆነ ይሄ ጥሩ ነው ብዬ የዝቅተኛ እቃም ግዢ ካላችሁኝ ይሄ ባይሆን ይሻላችኋል፣ ይሄኛውን አጠር ያለ እቃ ቢሆንም ጥሩ ነገር ግዙ ብዬ ነው የማማክራችሁ ማለት ነው። ለምንድነው እናንተ ስትመጡ ስታዩትና በቪዲዮ ስታዩት ልዩነት እንዳይኖረው፣ በቪዲዮ ስታዩት የወደዳችሁት ነገር ቀርባችሁ ስታዩት የማይወደድ ከሆነ እኔ መውደድ የማልችለው ነገር ከሆነ ብዙ ቀን እኮ እቃ ጠልበን እኮ ልብስ ጠልበን አሁን እኔ ከሼንም ከኑንም ጠልቤ ልክ የሚያልሆነ መልኩም የማያምር በቃ በፎቶና በአካል ልዩነት ያለው እቃ ይመጣልና እንደዚህ አይነት እንዳይሆን ነው። በነገራችን ላይ እኔንም ባይሆን ሌላ ሰውም አሁን ስታዙ ይሄ ጥሩ ነው ወይ ይሄ መጥፎ ነው ወይ ብላችሁ እያማከራችሁ ብታዙ ለእናንተ የተሻለ ነው ማለት ነው። እና ሸክላውን ብዙ ልጆች ሰሞኑን እያላችሁ ነው ሸክላ እንደውም የተሟሸም 1-4 ልጆች ናቸው ያላችሁኝ። ግን የተሟሸ ቀርቶ ማንኛውም ሸክላ እኔ አልቀበልም። ለምን ተሰብሮ ነው የሚሄደው። 100 ብር ብትወለ እናንተ ለፍታችሁ እንደምታመጡ ታውቃላችሁ። መክሰር የለበትም በሚለው ማለት ነው። የዛሬው እንግዲህ ቪዲዮአችን ይሄንን ይመስላል። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑ።